ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ዝት ይበልልኝ። እስቲ ከራሴም ልጀምር ማለት ነው። ስትገቡ በላይ ከገቡ አበረታቱኝ የኔ ውዶች፣ የኔ ምርጦች ማለት ነው። እንግዲህ ሀይሚዬና ፍፄ ናቸው ዛሬ የመጡ። እንዲሁም ደግሞ ቡራ ጠፋ፣ ስልክ ስደውል አላነሳ አለኝ። የት ሂዶ ነው? ፕራንክ እያደረጋችሁኝ ነው ወይ? አንተ ታውቃለህ፣ አንተ የቅርብ ጓደኛው ነህ ብላ አፋጣ ይዘዋለች ማለት ነው። እና በየቤቱ እየዞርነ እንፈልገው ናኒድ እያለችው ነው። እና እንግዲህ ካሜራማኑን ደግሞ እንግዲህ እንደምታዩት ማለት ነው የደም ስር ተወጣጥሯል፣ ተናገር እያለችው ነው። እሱ ሊናገር አልቻለም። ጋይስ አሳሳቢ የሆነው ነገር ግን እውነት ለመናገር የጌሙ ነገር ግን በጣም አሳስቦኛል እኔም ራሱና አሁን ትናንትና በተሰራው ቪዲዮ ሁላችሁም አይታችኋል። ይሄ መሆን የሌለበት ነገር ነው። ቢያንስ እንኳን ጌሙ ከተጨረሰ በኋላ ይህን ፕራንካቸውን ቢጀምሩ አሪፍ ነበረ። እኔ እንደዛ ብዬ ነው የማስበው። አንዳንዶቻችሁም እኔ ጋርም የጻፋችሁልኝ ነገር አለ። አሁን እንትኑ ጌሙ ሳይጨረስ ለምን ይህን ፕራንክ ጀምሮ አሁን በዚሁ ሊቀጥሉ ነው እኝኝኝ ደግሞ ሊሉብን ነው እያሉ በሌላ ቤትም ደግሞ እያየውም ስለነበረ በአሁኑ ሰዓት ደግሞ አሳሳቢ ሊሆንብን ነው። ዛሬም ከመጣልን ቡራም አሪፍ ነው። እንግዲህ ያው በኋላ መጠበቅ ነው ያለብን የእነሱ ሰዓት እስከሚደርስ ማለት ነው። አሁን ይሄኛው ቪዲዮ ከተሰራ አላቅም ማለት ቡራ በኋላ የሚመጣም አይመስለኝም። ከመጣም ደስ ይለናል። ሁለቱም አብረው ቢመጡ በጣም ደስ ይለናል እውነት ለመናገር ግን ትናንትና በተሰራው ቪዲዮ ነገ ይቅርታ እንጠይቃለን፣ ያው ነገ እናሳውቀዋለን ምናምን እያሉ ነበር እንግዲህ ቅዱስና ሀይሚዬ ማለት ነው። ስለዚህ እዛ ቦታ ነው ያቋመው። ስለዚህ ሊመጡም ይችላሉ። ከመጡም በጣም ደስ ይለናል ማለት ነው። እና ስለዚህ የጌሙ ነገር ሊያሳስበን ይችላል ማለት ነው። ዛሬም ሀይሚዬ ፖስት አድርጋለች ቲክታክ ሰፈር ላይ ማለት ነው። እንግዲህ የጌሙን ማለት ነው ያው እሁድ አንድ ቀን የቀረን የዛሬን እንግዲህ ውለናል። ሰላም ያሳድረን። ነገ ምን ውላለን። ከዛ በኋላ ከነገ ወዲያ እሁድ ስለሆነ የዛ ሰው ይበለንና እንግዲህ ከምሽቱ 4 ሰዓት ላይ ነው ጌሙ የሚጀምር። ጌሙ አንድ ብቻ ነው ጋይስ፣ 2-3 የለም ማለት ነው። ጌሙ በአንድ ብቻ ነው የሚያልቀው ማለት ነው። አንድ ጌም ብቻ ነው የሚጫወቱት። ስለዚህ ጌሙን በስርዓት እንዲጫወቱልን እንፈልጋለን። ሌላ ነገር ይዛችሁብን እንዳትመጡ። እንዲሁም ደግሞ ዛሬ ደግሞ ወይ ታርቃችሁ ምን ብላችሁ ማለት ቡራ እሺ ብሎ ምን ብሎ ደግሞ መጦ ያለውን ነገር ቅዱስ ደግሞ ፕራንክ ነው ብሏል። እንግዲህ እንደዛ ብለው ምን ብለው በሰላም ይዘውልን ቢመጡ በጣም ደስ ይለናል ብሎ ምክንያቱም ጌሙ ፉክክር ላይ ናቸው ጋይሶች። የአዳኞችና የጨረቃዎቹ ፉክክር ላይ ናቸው እና አሳስቦናል ሁላችንም። ማነው የሚያሸንፈው? የሚያሸንፈውን አውቃለሁ፣ ግን ሁለታቸውንም እኔ ስለምወዳቸው ማለት መጥቀስ እኔ የለብኝም፣ ምክንያቱም ሁለቶችንም ስለምወዳቸው